እኔ ልንገራችሁ። እሺ ሰላም ነው ወንድሜ። 34 ዓመቴ ነው አሁን አይደለ? በስማም ኢንቦክሴን ባሳያችሁ። ኢንቦክስሽ ባል ሆኗል ወይ? የኢትዮጵያ የህግ ባለሙያ ሴቶች ማህበር አስጌን ከሳለው አለ ብሎ ነው። አሁን ሞራል አላችሁ እናንተ? ያ ሁሉ ህፃናት ሲደፈሩ ወደዳችሁት በጊፍት ባርኩልኝ ሁሉን አደራ። እኔም ብለው ጊዜያቸውን መስዋዕት አድርገው ለመጡ ዋናይ ሙሉ ዓለም ጌታቸው ለዚች ቆንጆ ሽማግሌ ልኳል እንዴ። ከዚህ በፊት አግብቷል ነበር እንዴ? አረ እንደውም የሰርጉ ቪዲዮ ሁሉ አለ። ይሄ ነበር ህልሜ ስኬቴን አስቤ የሂፕሆፕ ሙዚቃ ናትሳም ስለሆነችና የተራበ ስለሌለበት በምታዩት መልኩ እንግዲህ በወተት ሲሙን የታጠበች አውጪኝ ከዛ ማትበይነ ይልኛ አድናቂው ነኝ። ያጥቅመሽ ታውቂያለሽ? ያቅም ያውቃለሁ፣ ግን አንተ ብትቆርብ ደስ ይለኛል። ማለት መቁረብ በጫት ነው? ኖ በጫት ሳይሆን በንስሐ ማን የላከሽ ደግሞ? ቁረጭ ጋለሞታ ላምጣ ውስኪ ካከጨዋታ ኦስኩ ኒውስኩ ታሪክ አላታ። ሰላም ያገሬ ልጆች፣ ኢትስ ዩ ቦይ ናቲ። እንዴት ናችሁ? ዛሬም እንደተለመደው እናንተን ያዝናናሉ፣ ፈታ ያደርጋሉ፣ ቀና ያደርጋሉ፣ በራ ያደርጋሉ፣ ወዴት እንዴት ያሰኛሉ የተባሉትን ቪዲዮዎች ለእናንተ ይዘን መጥተናል። ባለፈው ቪዲዮ ያሳያችሁትን መነቃቃት እጅግ አፕሪሺየት እያደረግን በዛው ቪዲዮ ላይ ደግሞ ስቲል የማይክ ችግር እንዳለ ፖይንት አውት አድርጋችኋል ማለት ነው። የተከበረው የትንሿ ማህደር ምክር ቤት ከዘረሻ ነው ያገገብ ነው። እቃ ማሟላት ያን ያህል ቀላል ስላልሆነ እስከዛ የትንሿ ማህደር የተከበረው ተመልካች ቢረዳን እና ቢታገሰን እንላለን። ይሄኛውን ቶለሬት አድርጉት። ከዚህ አድርግ ስንባል እያደረግንም ስለሆነ የምንችለውን ለውጥ እያካሄድን ስለሆነ እንደምትታገሱን እንገምታለን ትላለህ። አዲስ ከሆናችሁ ሰብስክራይብ ማድረግ፣ ነባር ከሆናችሁ ላይክ ግዴታ የሆነው ታዲያችን ያለምንም ክርክር ብዙ አጀንዳዎች ስላሉበት ወደ ቲክቶክ ያሳር። አንተ ልጅ ግን ለምንድን ነው እንደ ጎረቤታችን ልጅ ጎበዝ ያልሆንከው? Here I come. Here I come. Brother, what's that? እኔ ልንገራችሁ 34 ዓመቴ ነው አሁን አይደለ? ኢንቦክሴን ባሳያችሁ ገና 25 ገና 26 ገና 27 ዓመት የሆኑ ልጆች ግዴለሽም ዴት እናድርግ ሞክሪን እድሜውን አታስቢ የሚሉ ወንዶች አሉ። እኛም ጋይ እየተባለች ነው ማለት እውነት ነው። እሺ ዲኤም ላይ በጣም አሉ። ካንቺ ጋር ሁኔታ አሉ ነው ጥያቄው። እኛ መልሱ እናውቀዋለን፣ ችግር የለውም። ግን ይሄ ፕሮፓጋንዳ ሁሉም ሰው እኛም ጋር ይይለኛል። ማዕበል ነው ፍቅሯ። Here I come. ማዕበል ነው አንተ ያማት ማዕበል ይሰደ የቲክቶክ ድሮን ሰላም ምንድነው? ድሩዬ የቲክቶክ ሰላም አለ። ፎቶ ያንቺ ነው? አድናቂ ነኝ። ያ ከየት ነው? ከዚህ ከድሬዳዋ ነው። ከድሬዳዋ አድናቂ ነሽ? የሞታ ቀራኔው? ያ አድናቂ ነኝ። ያጥቅመሽ ታውቂያለሽ? ያቅም ያውቃለሁ፣ ግን አንተ ብትቆርብ ደስ ይለኛል። ማለት መቁረብ በጫት ነው? ኖ በጫት ሳይሆን በንስሐ ማን የላከሽ ደግሞ? ፀጉርሽን መጀመሪያ ተቆረጫ እንጂ አንቺ አሁን አቆራሪ ካድሪ እንዲህ አይነት ቡቱታ ቁረጭ ጋለሞታ ቁረጭ። ከዚህ የሞት 15 ሰከንድ ፖለቲካ ብለናል። ትገባለህ ትወጣለህ። ሰማኝማ ሞቴ ለሚዲያው ድምቀት ማለት ነው። አንተም ትንሽ 1-4 ደቂቃ ረፍት ይሆናልና ያዘጋጀው ዜና ነበረች፣ ትፈቅድልኛለህ? ቀጥል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ። ይህ የሞጣ ቀራኒዮ ሚዲያ ነው። ዜና እናሰማለን። በቅድሚያም አበይት ርዕሶችን ነው። ለአንድ ሳምንት የሚቆይ የሚደግፍ የማህበራዊ ሚዲያ ዘመቻ ይፋ ሆነ። የሚደግፈውንና የሚያበረታተውን የማህበራዊ ሚዲያ ዘመቻ ቻሌንጅ ካስጀመሩት የአማራ ማህበራዊ ሚዲያ አንቂዎች መካከል ታዋቂው ቲክቶከር ጆከር እንደገለጸው ለአንድ ሳምንት የሚቆይ የማህበራዊ ሚዲያ በተለይ በቲክቶክ መንደር እንደተጀመረና በዚህ ዘመቻ ሁሉም ቲክቶክ ሀሳብን መስማት አልፈልግም። 15 ሰከንድ ደግሞ የተጀመረ ደግሞ የማንም ማላገጫ ሆነ አይደል? ተኮስ ያቅተው ደግሞ በቲክቶከሮች መጥቶ ነው ገንዘብ ሰብስቡና
ወርክስ ሁለተኛ እንዳትመጣ። እኔ እኮ እልጅ ወይ ተሰው አይደለም። እኔ ማህይም እንዳልመስ ከማን ጋር እንደምታወራው ለምን አስገባኸው? ሞጣ እኔ ልንገራችሁ። እሺ ሰላም ነው ወንድሜ። 34 ዓመቴ ነው አሁን አይደለ? ኢንቦክሴን ባሳያችሁ ገና ኢንቦክስሽ ባልሆኗል ወይ ትላለህ። ዛሬ ክርክር ነው የምናደርገው። ትንሽ ማለት ኢንቦክስሽ ባልሆኗል ወይ አሁን ይጨበጣል፣ ይዳሰሳል፣ እናውቀዋለን እንዴ? 2 ሳምንት 3 ሳምንት በፊት አይደል እንደ አሜሪካ መጥቶ ተደብሮብኝ ሄደ አንድ ሰውዬ ብለሽ የ2 ሰዓት ቪዲዮ የሰራሽ ገና 25 ገና 26 ገና 27 ዓመት የሆኑ ልጆች ግድ የለሽም እንዴት እናድርግ ሞክሪን እድሜውን አታስቢ የሚሉ ወንዶች አሉ። ውሸታ ማላቂሽም ወይዛ ሰፈር ውሸታ ፍሬያቸው ታውቃቸዋላችሁ የሚል መጽሐፍ ቅዱስ የሚለው ቃል የመጣልኝ እውነት ለመናገር የፈለገ ከ24 ዓመት ሰው ቢጽፍልሽ የ30 ዓመቱ ቢንበረከክልሽ አክቹዋል አሁን ባል መሆን አልቻለም። ያ ነው ፍሬው። የኢትዮጵያ የህግ ባለሙያ ሴቶች ማህበር አስጌን እከሳለሁ አለ። እከሳለሁ የሚል መግለጫ አውጥቷልና ከታች ሙሉ መግለጫውን አስቀምጬያለሁ። አለኒ በጣም ሳቄ ነው የመጣው ባይዜ ማለት እኔም በግሌ በአስጌ ሐሳብ እኮ እኔም አልስማማም። አስጌ ባለው ጉዳይ እኔም አልስማማም። ግን እስከ መክሰስ የሚያደርስ ነገር እንዴ! አስጌ እኮ የራሱን ኦፒኒየን ነው የገለጸው። ሰው ሐሳቡን መግለጽ እኮ መብቱ ነው። እኔ የተከበራችሁ ትንሿ ማህደሮች በዚህ ሁሉ የሴት ጥቃት ባሳለፍነው ዓመት ይሄን ማህበር ሰምታችሁ ታውቃላችሁ? የምሬን ነው። ይሄ ጀንወል የሚጠይቀው ይሄ ሁሉ የሴት ጥቃት ሲፈጸም ኢትዮጵያ ውስጥ ይሄኛው የሴቶች ምንድነው የሴቶች የህግ ባለሙያ ማህበር መግለጫ ሲሰጥ ሰምታችሁ ታውቁታላችሁ? ከዚህ በፊት እንደመኖሩስ በህግ የሚያስጠይቅ እንኳን ቢሆን አረ ስንት ብዙ ስራ አለ። የኢትዮጵያ የህግ ባለሙያ ሴቶች ማህበር ስራ ጠፍቶ ነው የምትከሷቸው። በጣም ብዙ የሴቶች በደል አለ። አረ እናንተ እኮ በጣም ብዙ ስራ አለባችሁ። እንዴት ከዚህ መጀመር ፈለጋችሁ? ይሄ እንዴት ጉዳያችሁ ሆነ? ተደፍራ ፍትህ ያላገኘች ሴት ባሏ፣ ወንድሟ፣ አባቷ ኦር ሌላ የሰፈሯ ሰው ምናምን ብዙ ሃራስመንት የሚፈጽምባት ሴት በየቤቱ አለች። እንዴ ቅርብ ጊዜ እንኳን ኢትዮ ቴሌኮም ነፃ ምናምን ሴቶች የሚማከሩበት አለኝታን ዘግቶባቸዋል እኮ። የኢትዮጵያ የሴት ህግ ባለሙያዎች ማህበር ሊሰራው ከገጠር እስከ ከተማ ሊሰራው ጥቃት በጥቃት የሆነች በጣም ብዙ ስራ አለባችሁ እኮ። ይሄ ሸረሪት ያደራ ቢሮቹን በታዋቂ ሰው ስም ለመጥረክ ከመሞከር እጅግ ብዙ ጥቃት ወዳለባቸው እህቶቻችን በትሮጡ ብትካሰሱላቸው ይሻላል። እንዴት አንድ ግለሰብ ተነስቶ የተናገረው ሐሳብ ዋና ጉዳያቸው ነው እንከሳለን የሚል መግለጫ እኔ እንጃ እኔ አልተዋጠልኝም። እስቲ እንዴት አያችሁ? መግለጫውን አንብቡት፣ ኮሜንት አድርጉ። እናንተስ እንዴት ተገለ? እኔ በግሌ እኔ ተገርም ያለው እንዳንተ ስግባማ አላደኩም። በተደራራቢ አልጋ ላይ 16 ሁኜ እኔ አላደኩም። ጭር ላይ ተኝቼ አውቃለሁ። ገለባ ላይ ተኝቼ አውቃለሁ። ደስ የሚል ሙቀት ማለት ነው። የሰማ ነው። ገበሬ ላልከኝ ሰውዬ፣ አዎ ገበሬ ነህ። የአማራ ህዝብ ገበሬ ነው። ገበሬ ነው። Here I come. Oh, here I come. Oh. ቤት ወልውዬ ጠርጌ አጥርቼ ምናምን ሰራተኛ ሳይኖር ልጆቼን አስተኝቼ ወጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን እያረኩ ይህንን እድሜ ለንስሐ የጨመረልኝ አምላክ የተመሰገነ ይሁን። በዚህ ሳምንት ልደቴ ነው። ልደቴን በማስመልከት ዛሬ የምገኘው መቄዶንያ ነው። A few moments later. ወይ መቄዶንያ ራችን ሀብታም ስለሆነችና የተራበ ስለሌለባት በምታዩት መልኩ እንግዲህ በወተት ፂሙን እየታጠበ ይገኛል። እኔ አንተን ለውቅስ አይደለም፣ ግን ሚዲያ ላይ ማሰራጨቱ እንደዚህ አይነት ቪዲዮ በወተት እየታጠብክ መልቀቁ አስፈላጊ አይደለም። ምክንያቱም ይሄን ወተት አጥቶ ስንት ህፃናቶች በየቦታው እየሞቱ ነው። ላያገባህ ይችላል፣ ግን ሚዲያ ላይ የምታስተላልፋቸው የምታሰራጫቸው ቪዲዮዎች ቢያንስ የህዝቡ ሞራል መጠበቅ መቻል አለባቸው። አንድ ተምሮ ዲግሪ ያለው ማስተርስ ያለው ደሞዝ የሚበላ ሰው ይሄን ወተት መግዛት ላይችል ይችላል። ምክንያቱም አቅሙ ስለማይፈቅድ ካለው ሲቹዌሽን ጋር አቅሙ ስለማይፈቅድ
እና ሚዲያ ስላገኘህ ብቻ እኔ እንኳን የኢትዮጵያ ወተት ጅብ ከመቅጠብ የተነሳ ሰውየውም በወተት መድፋት አልከሰውም ጺሙ ላይ ግን ይሄ እድሜ እንዲህ በሶሻል ሚዲያ ማድረጉ ተገቢ ነው የሚለው አይ ቲንክ ኦብቪየስሊ ነው በቃ ማለት ትደነቃለህ። እንዴት ናችሁ ቤተሰብ ሁሉ ሰላም ነው? እንግዲህ አስኪ ደንደሾ በቅርቡ አንድ በጽሁፍ ወይም በቪዲዮ ያወጣው መልእክት ነበር አይገስ በጽሁፍ ይመስለኛል እና በዚህ ዘመን አፍቃሪ ሴት ካመጣህልኝ ሞቶ የተነሳ አመጣልሃለሁ ያለ ይመስለኝ እንደዛ አይነት ነገር ነው። በአጠቃላይ አፍቃሪ ማግኘት ይከብዳል ለማለት ነው። የግሉ ሐሳብ ነው። ለማንኛውም እሱ የሚደግፈው ማለት የሚቃወመው ማለት አስጌ ግን እንደገባኝ ወይም እንደተረዳውት ሴቶች ይደፈሩ ይገደሉ ይጨቆኑ አላለም። አፍቃሪ ካለሽ በቤትሽ ለቤትሽ ለትዳርሽ ለጓደኛሽ የምታፈቅር ለህዝብ አይደለም። ከሌለም የለም ነው ካለ አለን። ይሄ ብዙ ትልቅ ይሾ አይደለም። በየቤቱ አፍቃሪ ሴት አለች፣ በጣም ልብ ያላት መልካም ሴት አለች። ወመኔ ደግሞ ወሮ በላ አለች። ይሄ የታወቀ ነው። ወንድም እንደዛ ወንድም ወሮ በላ አለ። ደግሞ ጥሩ ባህሪ ያለው ጥሩ አፍቃሪ የሚባል ወንድ አለ። የሰውኛ ባህሪ ነው። ጅምላ አይደረግም። በርግጥ እኔም ግን የሚደግፈውም የሚቃወማል። በጣም የገረመኝ የህግ ባለሙያ የሴቶች ማህበር ምናምን የሚባል አሁን ከየት ብቅ ብሎ ነው አላላችሁ እናንተ ሁሉ ህፃናት ሲደፈሩ ያ ሁሉ ሴቶች ሲደፈሩ በየጊዜው ሲደፈሩ ያላስቆመ ማህበር ከየት ነው አሁን እንደዚህ ሽሉክልክ ብላችሁ አለው ያላችሁ እንዴ? ሞራል አላችሁ? ሼም የሚባል ነገር አለ በነገራችን። ይሄ ሁሉ ሴት ሲደፈር ሲገደል ሲጨቆን ይሄ ሁሉ ህፃናት እንዲህ ሲፈጅ ያላስቆማችሁ ገና ለገና አፍቃሪ የለም። ይሄ እኮ እንደ ፊልም የሚታይ ፈን የሚደረግ እንጂ ሲሪየስ መሆን የለባችሁ። እንዲያረጋጉት ማህበሮች እንዲያሳፍራ ራሳችሁን ጠይቁ እስቲ። ጸጥ እድሜ ላይ አስጌ ድርጅት መኖሩን አሳወቀና ይሄው ጸጥ ያላችሁ ይሁን። ከበድ አይደለም የጻፈው ቤዛ ነው የጻፈችው። ባይዘው ሁሉ ህፃናትና ሴቶች ሲያልቁ አሁን በምን ሞራል ነው የምታወሩ? አስጌ እንደሾ ምን ብላችሁ ነው የምትከሱ? አፍቃሪ የለም አለ ሌባ ሴት ካል ሌባው እንዳለ ካለ እንዴ አሳፋሪ በቃ የአመለሰት ፐርፌክት ሊፍት ያደርጋል። በጣም ነው እንዴ ስራ ያጣችሁት? በጣም ነው ስራ ያጣችሁት። የት ከረማችሁ? አንድ ቃላት አለ ስሙ ልንገራችሁ። ለኔ ከተሰጠኝ የግጡ መድረክ አዘጋጅቻለሁ ሳይበዛ በልክ ጀመርኩ ጽሁፉን በሰማው ዜና ብልጽግና ፓርቲው አስደሳች ነውና በጠቅላይ ሚኒስቴር የልማት አተታ ቀይ የሚያሰጥ ስህተት ወይም ያጠፉ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀይ ካርድ ታሳያቸው ነበር። ጀመራ አጠፉ ምሳቸው ከንቲባይም በዚህ አማካይነት ግን እግዚአብሔር እድሜሽን ያርዝመው ያንቺ አይነት 1000 ይኑረን ብዬ አመሰግናለሁ። የኢትዮጵያ ፕሬዝዳንት አብይ አህመድ አሜሪካ ሄዶ አሜሪካን ቢያስተዳድር ቱማች ከባይደን የበለጠ ማስተዳደር ይችላል ብዬ አምናለሁ። ማነኝ አጨብጫቢ ነኝ። ሰይፉ በሰው በሶስት ምክንያት ጸጉሩን ይመለጣል። አንዱ በእውቀት ነው፣ አንዱ በሙቀት ነው። አሁን በሰሞኑ ፖስት ዙሪያ ደግሞ በትዳር የሚል ሶስተኛ ሀሳብ መጥቷል እና እሺ ዓመታት በፊት ድል ባለ ድግስ ትዳር የመሰረተው ኢትዮጵያዊው ተወዳጅ አርቲስት አሁን ለአዲስ ትዳር ልጃችሁን ስጡኝ በማለት ወደ ፍቅረኛው ቤተሰቦች እጅግ ታዋቂ ሰዎችን ያካተተ የሽምግልና ቡድን ላከ ይለናል የዛሬው መረጃችን። እጅግ ደማቅ በሆነ ሁኔታ ተወዳጁ አርቲስት ደራሲና ዳይሬክተር እንዲሁም ተዋናይ ሙሉ ዓለም ጌታቸው የተሞሸረው ይሄኛውን ፓርቲኩላር ግለሰብ ትተነው ማለት ነው። የኢትዮጵያ አርቲስቶች እኮ ከአርት ስራቸው ይልቅ ጋብቻቸውና ፍቻቸውን አንድ አሁን በልጦ ነው የሚታወቀው። ይሄ የዚህ ፊልም አክተር አይደል እንዴ ከማለት ይልቅ ይሄ ትዳር አልነበረው እንዴ አሁን ተፋታ እንዴ ብለህ ነው የምታውቀው። ወደዳችሁት በጊፍት ባርኩልኝ ሁሉንም አደራ። እኔም ብለው ጊዜያቸውን መስዋዕት አድርገው ለመጡ ወንድሞቼ በሙሉ ባርኩልኝ በጊፍት አደራ እያልኩ ነው። ቅዱሴ ቀጥልል። በጣም አመሰግናለሁ። ወደዳችሁት በጊፍት ባርኩልኝ በእግዚአብሔር ቃል በጊፍት
Wait a minute. Wait a minute. ሃይ ጋይስ የቲክቶክ ተመልካቾቻችን እስቲ ዛሬ በሆነ ቪዲዮ አንድ አሽዋፍ ያለች ለራሷ ሳትጣ ለሰው ላጠጣ ያለች የቀን ውሏን የቀን ጨዋታን እስቲ ያሳልፋ ሰጣለች እና መስግናት አይተናት በምችለው አጋጣሚ የሚገርማችሁ 3 ካለኝ አፍራለሁ ብዬ ነበር የጠበቅኩት። ብር እያገኘሽ ወዳጁ ሲለት ይላል አደንጓለሁ ነው አይኔ በለሳ የፓርት ያው ለጁስ እነዚህ ይበቃል ግን ለራስ ባትጎዳ ለራስ አይከብድም ነው የምትላጠው እዚህ ላይ አራንት ቀለ በሶስት ጁስ በ150 ብር በመቄዶንያ ነው በጣም ነው የሚራው በጣም ማስተራብነት ቢኒ እሺ ቢኒ ለራስ ተግበህ ሳትበላ ጁስ ትላለህ እንዴ? በሬ ለሶስት ጁስ ካሜራ ወጣ አስቀምኩት እንግዲህ በሬ ቢያር ቲሸርት ማቀይ በሬ ብታርድ በቃ ቱ ብሮድካስት ነው የምከፍለው እንዴ መሪያ ተግበህ ብላ ሻረ በእናትህ ሰው አስነጥሶ እስከሚነሳ ድረስ 2 ፊልም ሰርተህ መልክ ሰራገ አለባ ካታስክ እንዴ ሆነሽ ነው አባቢ ተረጋጊ እንጂ እንደዚህ ደግሞ መጥፎ ነው ለሰው መርዳት ነው በጣም ግን ኦቨር ውጪ አታርጅ እንደ አፍሪካ ውስጥ እንዳይጠሩሽ ጌታ የቀመቃሚያሽን ሰጠሽ ቀለኛ ሰው ባለው ነው ፋኖስ ሊገዛ ዛርካሽ ነው ብሎ ወደ ድሬዳዋ አንድ መደብር ይሄዳል። የሶማሊኛ ቋንቋ ተናጋሪ ነው ያጋጠመው። ሄይ ምንድነው እንከከል አንተ ፋኖስ ይኖራል ባክ ለመግዛት ነው። ፋኖስ ይገዛል አንድ ነው አንድ የቀረ 10 ብር ይሸጣል። አይቀንስም እነሱ ጨምረ ምንም ይያለ ከገዛ መግዛት ነው። አንተ ባለው መሰረት ይሄድና የሚቀንስ ፍለጋ ቢሄድ ያጣል። ምንም ፋኖስ እዛው መደብር ውስጥ ይመለሳል። ሄይ ምንድነው ወሬ አንተ በላንተ እሺ ወሪያ 7 ብር ልግዛ በእናትህ ያቺን ፋኖስ ስማ ተኔ ይገዛል መግዛት አልገዛም መተው ነው ምንድነው አንተ በእናትህ እሺ በቃ 8 ሽጥልኝ ስማ ሰውዬ ያለ አንድ ፋኖስ ከገዛ ነው ከገዛ ደግሞ መተው ነው ከነስ የለም አንተ አቦ በእናትህ እሺ በቃ የመጨረሻ በቃ 9 ሽጥልኝ ስማ ምንድነው የፈለከው ፋኖስ ብዬ የለ እንዴ አንድ ነው ቀረብ ይያለ አይደለም አዎ አንድ ቀርተናል ክስክስ ያደርግና ጨርሰናል በቃ ሂድ ወደዛ ይርዳው ዘፈን ብቻ አይደለም ቀልደኛ ነው ታኩር በበግ ፈመሰ በጋቸት ማለት እኔ ራሴን የሚመስል ጥጃ ይገጨኛል ከብታ ታሳፍ በእናትህ ፈምስተው ገጨኝ አትገጨኝ ታው ገጨኝ ባክ ዳብሮታል እና ሼር ኮፕሊንግ ፎሎ አርጉ ዳብሮታል አያችሁ ከብት ህምቡጥ ከአማርኛ የምትወጁ ፊደል ምንድን ነው? በ ለምንድን ነው? በላጣ ስለሆነ 7 ዓመት ሆነሻ ብሌን? በላጣ በምን አወቅኩ? እንጃ በጥርስሽ ነው ያወቅኩ። ምን ሊንጠለጠል ይችላል? ገመድ። ከኢትዮጵያ ደስ የሚልሽ ነገር ምንድን ነው? ደስ አይለኝ። ዘማሪ ነው የምትሆኚው? አንቺ አሁን ለኔ ምንድን ነው የምትይልኝ? መዝሙር ነው የምትይልኝ? ደግሞ ዱርዬ ነን የሚሉ ደግሞ የአዲስ አበባ አባቶቻችን የማያውቁ ደግሞ መጣ አጎት ዘረ ገበሬ የሚባሉ ደግሞ በአውሮፓ በምን ተሰደው አረቄ ጠርሙስ ይዘው የሚወጡ አሉ። ቺርስ ምንድነው? ራቢ ነው እንግዲህ ቢራ መባሉ ነው። ይሄ ደንቆሮ በባህር እንደ አሳ እየዋኘ ነው እንግዲህ እንግሊዝ ሀገር የገባው ወይ ደግሞ ጀርመን። ምንድነው የምትጠጪው? ኪሶ ነው ውስኪ መባሉ ነው። ኪሶ ይላል ያኛው። ኪሶ ነው ራቢ ነው። ራቢ ማለት ቢራ ማለት። አሁን እነዚህ ፍልስፍና ጨርሰው ኒኩሌር ፊዚክስ ተመራምረው ካልኩለስ ተምረው ምህንድስና ጨርሰዋል። ኬሚስት ናቸው። የአማራን ደግሞ አሁን ደግሞ ፌስቡክ ላይ ታለ ቲክታክ ላይ ስም ሲዋጡ ዮናስ ለማለት ዋይን ጽፎ ናና ስን በአማርኛ ዋይ ናስ ዮናስ አሁን አየው ያው ትልቅ ኢንቨንት ለዚህ ደንቆሮ ማይም ኢኖቬሽን ሶሻል ሚዲያ ያለ ገልቱ አብይ እንዳለው ጭምልቅልቅ ያለ ማህበራዊ ሚዲያውን
ተመልከቱ እንግዲህ እንግሊዝ በኋላ ነው የገባው። ለእናቴ ያልሆንኩ ለማን ልሆን? ግንባሩን ፈልጠ ማስተናገድ ነው እንጂ ያያ ልጅ ለምን 50 ዓመት አልገባም? ሳክስ አይደለም። እኔ ባደኩበት አካባቢ ደመጠቅ ይችላል። አስነጥሼ ነው ማጠፋ። እኔ ጨካኝ ነኝ፣ ንገራቸው። በጣም ጨካኝ ነኝ። ለእናቴ ያልሆንኩ ለማን ልሆን? ጎበዝ ይምር። ይኸውልሽ ፊዮና አንድ ነገር አስባለሁ ብቲ ቀጥታ ነው ያልኩሽን ነገር ማድረግ። ቪዲዮን ሪሉን ቪዲዮ አሳያለሁ። ይኸውልህ ያብ ምን እንደሆነ ታውቃለህ? እንዲደብር አልፈልግም፣ ግን ደግሞ እኔ እንዲያስቀምጥከኝ ነው። ገብቶሃል? ዝም ብላ የኔን ቪዲዮ እንድታጠፋልኝ እፈልጋለሁ ማለት ነው። ይጂ እባክሽ ቆሻሻ። ሲጀመር ማለት ትሰሚኛለሽ፣ ታውቂዋለሽ። አንቺ ምንም እናውቀዋለን። ቪዲዮ ለራስሽ መሆኑን ማንም ሰው ነው የሚያውቀው። ቴክኖሎጂ እኔ እዛ ጋር እንትንሽን በጠበቅኩኝ ብለል ምናምን አድርጌ በለቀቅኩኝ። ይኸውልሽ ፊዮና እግ ቦታ ራሱ በትሄጂ አሁን እንትን ምናምን ብለሽ ብከሺ ራሱ ቪዲዮን ቀጥታ ነው ማሳይ እና እጉ ራሱ ምን መሰለሽ፣ አንድ ሴት በፈቃደኝነት ቪዲዮ ራሷ ቀርጻ ለአንዱ እንድልሽ ከላከች ምንም እንትን የሚለው ነገር እኔ ራሴ መጥቼ እንትን ብዬ አልቀረጽኩሽም። ተረዳሽኛ? ራስሽ በፈቃደኝነት ነው በሰዓቱ የላክሽልኝ። አንድ ነገር አስባለሁ ብቲ ቀጥታ ነው ያልኩሽን ነገር ማድረግ። ቪዲዮን ሪሉን ቪዲዮ አሳያለሁ። ሰማሽ? ተጠንቀቂ። ይኸውልህ ያብ ምን እንደሆነ ታውቃለህ? እንዲደብር አልፈልግም፣ ግን ደግሞ እኔ እንዲያስቀምጥከኝ ነው። ገብቶሃል? ዝም ብላ ወረድ። ቀጥል። ደህና ነህ ግን አንተ? እግዚአብሔር ይመስገን። ሞጣ አላወቀኝም? አላወኩም። ጓደኛ ነኝ። ቆለኛው ባለው ሞሴ ነው ያለው። በላይ የት ነው ሀገር? ቢቸና በላይ እኔ እስካሁን አላወኩም። የታሰረ ጥጃ ሁሉ የማያስፈታ ይሄን ጀግናውን በላይ ዘለቀ ስም ግን ለምን ትይዛላችሁ? ቆለኛው ለማንኛውም ጨርሻለሁ። አላቀጥ ያያ የታሰረ ጥጃ እኮ አሁን አንድ ምንሻ ወስዶ ቢያስራ አንድ ጥጃ አያስፈታ። ስሙ ሁሉ በላይ ነው። የጎጃም ሰው ጎንደሬው ደግሞ ቴዎድሮስ። እኔ ይገርመኛል። ቀጥል። ለማንኛውም በላይ እንደውም ወረድ እየሳከረው ወረድ በረንዳ ዳር። ኦኬ ሰላም ኢትዮ ማርቆስ ቀጥል። ወዳጅ እንዴት ነህ? ሰላም ነው? ሰላም አለው። የሰንተራው ነኝ። ረሳኝ? ቀጥል። ሰንተራ ሆነ ደብተራ ምንም ችግር የለም። ዋናው ሀሳብ ነው። አንድ ላይ ተሰጥቷል። ቀጥል። ምን ላይ እያወራችሁ ነበር? እኔ አሁን ነው የገባሁት። ያረፈደ ተማሪ ምንም እንትን የለውም። ቦታ የለም። ካረፈር ከታች መስማት አፍጃለሁ። ምንድን ነው የምትዋው? በድሮን ሰው እያለቀ የሰንተራውን የደብተራውን ወረድ 15 ሰከንድ ፖለቲካ ነው። ዛንተራው ደብተራው የከሰሰሽ ማነው? በስርቆትሽ በስመ አብ ወወልድ ወመንፈስ ቅዱስ አካባቢ በጣም ገገማ ነው። ቃኛውማ ማን ነው? አንቺ የባሰ ነው። እንዳልመጣ ሂድ እንዳልመጣ ቃሊቲ ሆኜ ነው አባቱ ጎበዝ። እስር ቤት ገብቼ ልብሴ ቢቆሽሽ ወደል ጌጃ ረዞር ወደል ፖሊሱ ጫማ በጣም ክስክስ ነው። ትልቅ ክስክስ ነው። አሁን እንደዛ አይነት ቀልድ አይመቸኝም። ትንቢታዊ ዘፈን ነው። ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን ያለው የሚሉኝ እናትና አባቶች ናቸው ያሉን። ምንድነው ይሄን አሁን ልሸመጥጡ ነው እንዴ? መጀመሪያ ጥያቄያቸው ልጁ ምን አለው አይደል እንዴ? ይሄ ምን ነው የሚያመለክተው? ፍቅርን ብቻ አይ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምን የምትሉት እንዴ? ልታስፈምሱኝ ነው እንደገና ደግሞ አሁን ደግሞ ይሄን ደግሞ ሪከርድ አድርግ። እውነት እንደተረገጠች ምድር ላይ ሽምግልና እንኳን ስንልክ ልጁ ምን አለው አይደል እንደምንባለው
አይደለም ወይ? ልክ ነህ በሉኝ። አንድ ቁጥር ጻፉ እንዴ! በቃ አንድ ቁጥር ጻፉ እንዴ! እንዴ! እረ ማአት አንድ አይረፉ፣ ሴቶች ይረፉ፣ ወንዶችን ነው ያልኩት። ሴቶች ራሱ አንድ ቁጥር እየጻፉ ነው። ጃኒ የማን ያዘዋል ትሩፋቶች በሰይፉ በኢቢኤስ ፕሮግራም የተፈጸመ የህግ ጥሰትና ሊያስከትል የሚችለው የህግ ተጠያቂነት እንደቆያችሁን ጠበቃ ሰብለ ሰፋ ነኝ። እንግዲህ እንደሚታወቀው ሰይፉ በኢቢኤስ በርካታ ሚሊዮኖች የሚከታተሉት እና የሚያዳምጡት ፕሮግራም ነው። በዛ ፕሮግራም ላይ በተለያየ ጊዜ የሚሰሩ ነገሮች ጥያቄ ሲያስነሱ ይስተዋላል። በዚህ ቪዲዮ ላነሳ የፈለኩት አርቲስት ሳምሶን ቤቢንና ዳግማዊ ጽጌን አስመልክቶ በመጨረሻ ሳምሶን ብቻውን ቀርቦ የተናገራቸውን ነገሮች የያዘ ፕሮግራምን አስመልክቶ ነው። በዛ ፕሮግራም ላይ የተደረገው ንግግር በአጠቃላይ በተቃራኒው በምናዳምጥበት በምንረዳበት ሰዓት አርቲስቱ ሲናገር የነበረው ነገር በቀጥታ አርቲስት ዳግማዊ ፀሐዬን የሚመለከትና እኔ እንደዛ አይደለሁም እኔ እንደዚህ ነኝ እያለ ልክ እሷ ግን እንደዛ ናት የሚል ትርጉም በሚሰጥ መልኩ በርካታ ፍሬ ነገሮችን አንስቶ አያችሁ። ያ መለሰት እዚህ ጋር ነው ፐርፌክት ሊፊት የሚያደርገው ያልኳቸው ይሄ ነው። በቃ ፈትል ውስጥ ገብቷል። ይሄ የቲክቶክ ሎየር ቡድን ፐርፌክት ሊፊት የሚያደርገው ይሄ ነው። እንከን መፈለግ ጀመረ። እኔ ክላይንት አጥቶ ይሆን ግራ ነው ቢገባኝ። ይሄ እኮ እንደውም በቃ የሆነ ሰዓት ላይ አተነፋፈሳችሁ እኮ ፍትሐ ሀገር ላይ እንዲህ መተንፈስ ሰውን ሰላም መበጥበጥ ነው ይላል ብለው ሊመጡ ይችላሉ። ዳግማዊ ፀሐዬን ግላዊነት መልካም ስምና ክብር ያጎደፈ ሊባል የሚችል ቢያንስ እነኛን ነገሮች በተመለከተ እውነት ናቸው እሷ እንደዛ ፈጽማለች እንኳን የሚባል ቢሆን በአግባቡ እሷም ተገኝታ የራሷን አመለካከት እና ፍላጎትና አቋም እንድታንጸባርቅ እድል ባልተሰጠበት ሁኔታ እሱ ብቻውን ቀርቦ እሱ ተበዳይ እሷ ደግሞ በዳይ መስላ እንድትቀርብ የተደረገበትና በዚህም በርካታ ሚሊዮኖች እሷን በተመለከተ የተሳሳተ ሌላ የተዛባ አመለካከት እንዲይዙ ያደረገ ነው። ታዲያ የሰይፉ ሾው የሁለት ባለትዳሮች ጸብ የመዋጋ ሜዳ እንዲሆን ነው? ምን ያህል የችግር ፈትል ውስጥ እንደገቡ ጠበቆቹ እሷን በተመለከተ የተሳሳተ ሌላ የተዛባ አመለካከት እንዲይዙ ያደረገ ነው። ይሄ ነገር ከመገናኛ ባንስድ ሆነ ሚዛናዊ ሆነ አመለካከት ያልያዘ ፕሮግራም ማሰራጨት የተከለከለ ተግባር ነው። ከዛም በተጨማሪ በሚለቀው ፕሮግራም እንደ ቤተሰብ ያሉ ተቋማትን እሴቶችን የመጠበቅ ኃላፊነት አለበት እንደ አንድ ብሮድካስተር እንዲሁም ፕሮግራም አዘጋጅ። ከዚህ አንጻር ስናየው አርቲስት ሳምሶን በመጨረሻ ቀርቦ የሰጠው ኢንተርቪው እነኚህ ከ12 ዓመት በላይ በትዳር የኖሩ አርቲስቶች ተመልሰው እንዳይገናኙ እንዳይታረቁ የሚያደርግ አይነት ልዩነትን የሚያሰፋ መወነጃጀልን የፈጠረ ነው። ይሄ ደግሞ የመገናኛ ብዙሃን አዋጁ የህዝብ እሴትን ህገ መንግስቱን ያላከበረ ፕሮግራም ሁሉንም በእኩልነት መርህ የማያስተናግድ ፕሮግራም መቅረብ የለበትም ከሚለው ጋር የተጋጨ ነው። ስለሆነ እኔ በእነዚህ ጉዳዮች ላይ ከሚበቃ የበላይ አውርቻለሁ። እስቲ የእናንተን ሀሳብ ንገሩ። አንድ ብር የተባልክ ወጣት ይሄ ሜሴጅ አንብብልኝ ምን ይላል? ጊዜ እባክህ ስራ ፈልግኝ፣ ራሴን ከማጥፋቴ በፊት ስራ ፈልግልኝ ይላል። ይሄን ወጣት አላቀው ከዛሬ 4 ወር በፊት ስራ ፈልግልኝ ብሎኝ ነበር። አዊል ትራይ ሞክራለሁ ብየዋለሁ። ለካሱ ተስፋ አርጓል። ከ4 ወር በኋላ ራሴን ከማጥፋቴ በፊት ስራ ፈልግልኝ አለ። ይሄ ወጣት ምንድን ያጠፋው? ተማር ተባለ። ተማር፣ ጨረሰ፣ ዩኒቨርሲቲ ገባ፣ ዲግሪውን ያዘ። ካምፓኒዎቻችንን አንድ አምባ ላይ አብሮ ፍየል በጠበቀ አደራጅተን አንድ ነጠላ ለብሶ ባስቀደሰ አደራጅተን የመንግስት ካምፓኒዎች የመንግስት መስሪያ ቤቶች በብሔር በጎሳ በጎጠኝነት አደራጅተን ሀገራችን ካዝና የግለሰቦች ማዘዣ አድርገን የጋራ ንብረታችን ግለሰቦች እንዲያዙበት አድርገን እንደዚህ አይነት ወጣቶች ዛሬ ድረስ ቤታቸው ቁጭ ብለዋል። እንዳንተ ያለ አላዋቂ በ40 ዓመትህ እናት አባት ቤት ጢምህን
አትላጭም፣ አስተያየት ትሰጣለህ። ይሄን ወጣት እስቲ አንድ እርምጃ ከቤቱ አስወጣው፣ ስንት እርምጃ ከእናት አባቱ ሊርቅ እንደሚችል ታየዋለህ። መጀመሪያ አንተ ለአቅም መምከር አልደረስክም። በአጋጣሚ ብር አገኘ እንጂ እድሜህ ለመምከር አቅምም ለመምከር እንጭጭ ነው። በዚህ አጋጣሚ ይሄን ወጣት ስልክ ቁጥሩን ሚቢ ስራ ያላችሁ ሰዎች ስራ ፈልጉለት። አንድ ብር የተባልክ ሰውዬ ግን አንድ ከመላስ የሚወጡ ነገሮች አንድ ብር የተባለ ያገናዘቡ መሆን የለባቸውም። የኢትዮጵያ ቡና እግር ኳስ ከነማ የሚባለው ጣና ሞገድ የቴዎድሮስ መብረቅ የምትለው አንድ ነገር አንዲት ሀገር ጋናን ያላሸነፈ ማይም ሁለት እግሩ ከዋሻ ኮር ያዘው የሚመስል ማፍቀር መስተቀር ኃላፊነት መውሰድ ኦኬ እሱ ነው አሁን እሱ ነው ጃማልሽ ትሄጃለሽ። ከዛ በኋላ ጸጉርሽን በተን አርገሽ እሱ ገልደሽ እስቲ አደናቅፎሽ ትወድቂያለሽ። ምንድነው ሰው ነው ወይስ ምንድነው? ወገብሽን ይዝሻል፣ አይላይን ትታያላችሁ፣ ስልክሽን ይቀበልሽ። አንተ የውሻ ልጅ፣ አንተ የሰው ካንቱ ተምሬ ማይም ሆንክ ልጅ፣ ደደብ ማትረባ ኡርኩስ የድቃላ ልጅ የማይም ልጅ በጣም አሰደብከኝ። በኔ ይሁንብሽ ቃሌ። ሂጂ እንዳፈር ሂጂ አውሪ። እሺ አግኝቶ ነው What? Bro, what are you talking about, man? ወይኔ I'm not. አያጅሽ አትሄጂም እንዴ ደንባራ? ሌላ የልጅ ነገር እስቲ አድርገው እንዴ በጌሾ ወቀጣ በቃ ቶ የሚገርም ነው። እሺ እስቲ አዝሜስ ደግሞ አንተስ? የቡና ቁርስ ማለት ከቡና ጋር የሚቀርብ ዳቦም ሊሆን ይችላል፣ ቆሎም ሊሆን ይችላል። ከዚያ እሱን ቁጭ ብለው እያባሉ ሰው ያማሉ። ኧረ እንደሱ አይደለም። ማህበራዊ ችግሮቻችንን እኮ ነው የሚፈቱት። ምንድነው እዚህ ልጅ ውስጥ ሽማግሌ ያሉ እንዴ? እኔ ያየሁትን ልትክዱኝ ነው? ጎረቤት ሲያሙ ምንድነው ይሄ ልጅ በዚህ አይነት ገርል ፍሬንድ ይኖረዋል? እሱማ ታጭቼ ነበር ከዛ ልጅቷ። አረ በቃ እንዴ በቃ ወደ መጨረሻው ጥያቄ እናልፋለን። አዎ ልጆች ምን ይላሉ ብለናል። አዎ ልጆች ምን ይላሉ? የመጨረሻ ጥያቄ ይሻላል። ታለንት አላችሁ? እሺ ቤቢ አንተሳ? መነባነ እስቲ ተነባነበው። ጅብጅቢያን እንደረዶ በልጅነቱ በረሃ ለምዶ። ጎበዝ። እስኪ ፈኒ ያሉ እውነትም ፈኒ ልጅና ውሰደው አረሙ ካረሙት ከስሩ ነቅሎ ነው ያራዳ ልጅ። መተናል አይተናል ስቀናል ጮተናል ከፍ ዝቅም ብለናል ዶርጅ ቦዘኔ በሚለው ታምተናል። ሞጣ ምንድነው ሚስጥሩ? ግን ልጅ እየሆንክ ነው የምትሄደው እያማረብህ። መምህር ተከስተን ጠይቃቸው። ውረድ የደንቆሮ ልጅ ሞጣ 5 ሰከንድ ጤና ምንም አይደለም በእውነት መድኃኔዓለም ከላይ መብረቅ ያስጮህብህ። ቢያገኝ ቀድሞ ማረግ የሚፈልጋቸው የለውም ማለት ትላለህ። አይ የለውም 20 ሚሊዮን ብለህ ነው ትላለህ። 900 ሚሊዮን
እስካት ይቆጥራሉ። የሆነ ዘፈን ያወጣና ስሙን አልነግራችሁም። በጣም ከሚቀልሉት ማከል ነውና ዘፈኑ ይለቀቃል። ከዛ ዘፈኑ ብዙ እንደተጠበቀው አልተሰማምና ጓደኞቹ በጀማ ምናምን ተሰብስበው ምናምን እያወሩ ይኸውልህ ያንተ ዘፈን እኮ በጣም የተሰማ ነው፣ ግን ምንድነው መሰለህ ከክፍለ ሀገር ነው ያው ዘፈን የሚመጣውና ሲሉት ምን ቢል ጥሩ ነው የኔ ዘፈን ከክፍለ ሀገር የሚመጣው ከሰል ነው እንዴ? እኔ አጋጥሞኛል። እዚህ ክፍለ ሀገር ሆኖ እዚህ ማላቃቸው ሙዚቃዎች እዛ ይጨፈር ናዝሬት ነው በደንብ ናዝሬት፣ ሐዋሳ፣ ድሬዳዋ፣ ሐረር፣ ባህር ዳር ትክክል። እኔ ራሱ ትላለህ እዚህ ጋር ኮፊ ሊንክ ቢለው ነው አይተው ነው። ኦኬ ሪፎስት ሾር ሸር ኮፊ ሊንክ በ40 ዓመት ሲቪን ከምትላጭበት የእናት ቤት ወጥተህ የራስን ቤት ተከራይተህ ለመኖር ምን ያስፈልጋል? የመጀመሪያው የተረጋገጠ ወርሃዊ ወይም ሳምንታዊ ወይም በየቀኑ የምታገኘው ገንዘብ ያስፈልጋል። ግልጽ ነው። በመቀጠል ቤት ትከራያለህ። አደራ ስትከራይ ከገቢ ከ30 እስከ 40% በላይ የሚያስወጣ መሆን የለበት። ማለትም ለምሳሌ በወር 15000 ብር ብትሰራ የቤት ኪራይ ወጪ ከ6000 ብር በታች መሆን አለበት ማለት ነው። አለበለዚያ ግን በትንሽ ወራት ውስጥ ወደሽ አሳደግሽ እናቴን አፈቅሽ ትላለህ። በመቀጠል አስቤዛ አለ። አስቤዛ ከ25 እስከ 35% ብታወጣ ማለትም ከ3700 እስከ 5200 ብር ይበቃል። ኮድ እንዳስለመዱት አይደል 4500 ብር በቂ ነው። በቀጣይ ትራንስፖርት ያስፈልጋል። እሱም ከ10% በላይ ባይሆን መልካም ነው። እስከ 1500 ብር ማለት ነው። አንዳንዴም ደግሞ በእግር ብትጓዝ ጥሩ ነው። አሁን 3000 ብር ይቀራል። በሱ ምን እንደምታደርግ ለአንተን ተውልህ። ቤቱን ግን ከ3000 እስከ 30000 ብር ያሉ ቤቶችን ባዮ ላይ ባለው የቴሌግራም ቻናላችን አያችሁት? ይሄን ነገር ካሮት ኦይል ክሬም ምንድነው? ሚበላ መስሎኝ በዳቦ ግጥም አድርጌ በላሁት። እሺ ከዚህ ጋር ሁለተኛ ስህተቴ ነው። አንድ ቀንም ሰው ቤት ሄጄ ሎሽን በዳቦ በልቻለሁ። ወይ ጥሩ ተናገር ወይም ዝም በል። ይሄን ለምን በላሁት? ካሮት አለ፣ ኦይል አለ፣ ክሬም አለ። ሁለት ነው ያሳስታል። ራሴን እንዳዋቂ አየሁና ካሮት የምትለውን አይቼ የሚበላ መሰለኝ። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ዘይትም አለ እዛ ላይ ክሬምም አለ። በቃ ሶስቱም የሚበሉ ናቸው። ስለዚህ የሚበላና ቅባት ለይተን ማወቅ አልቻልንም። ቂቢያም ኮረዳ ቴክኖሎጂ ብዙ ነገር እያመጣ ነው። እናንተ እንደፈለጋችሁ እራሳችሁን እንደ አራዳ እዩ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ትልቅ ከተማ ትተን ለምን አፍጋኒስታን አትኖርም? ይሄን ቅባት ባመጣልህ በልተህ ትጨርሳለህ አንተ። አይጀግናው አይጀግ እኛ አራዳ ልጆች ነን። እኛ አራዳ ልጆች ነን። ቆሻሽ የኢትዮጵያ ሴቶችን ባህሪና አስተሳሰብ ካልተረዳችሁ እመነኝ ወንድ ልጅ አንድን ሴት ወደ አንድን ሴት አፍቀረ ባህሪ የሴቶችን በመሰረታዊነት የኢትዮጵያ ሴቶች ባህሪ ከመላው ዓለም ሴቶች ይለያል። ይሄ እኔ በራሴ በሰራሁት ሚኒ ሰርቬይ ሚኒ ሪሰርች ያረጋገጥኩት ነው። ባህሪያቸው ሁሉ ኦል ነው። ካንታ ጋር እቃ ልትገዛላት ሻፒንግ ምናምን ስትሄዱ ይሄ ያምራል፣ ይሄ ልብስ ነው የሚያምር ዋው ትላለች። ሻጯ ማሽቃበጥ ሻጯ እንዴት አምሮብሽ በቃ ሄደ ስንት ነው 2000 ብር 2500 3000 ቁጭ አለ ትገዛለህ ወድጃለሁ ብለህ ብልጦ ወንድሜ ስለማታውቃት ነው። ቅዳሜ ጠዋት ሄዳ ቦንዳ ሲፈታ ተሸፋፍና ሄዳ ከጆንያ ውስጥ እያወጣች ነው እንደዚህ የመረጠች የምትገዛው። ኩል ለመምሰል ትሞክራለች። እሱ ግን ይመላል። አስጌ ወላይትኛ አልችልም እንደ አልችልም፣ ምክንያቱም ዘፈኖች በብዛት በእንግሊዘኛ ስለሆኑ። የዛሬ ቪዲዮ ይመስል ነበር። ቪዲዮ ተመቻችሁ? ሰብስክራይብ ማድረጋችሁ ፍጹም እንዳትረሱ። በቀጣይ ቪዲዮ እስከማገኛችሁ ስታፕ